ዛሬ ከእናንተ ጋር አብሬ የምካፈለው ቤዛችን ነው በሚለው ርዕስ የምካፈለው። ቤዛነት የመጽሐፍ ቅዱስ ዋና መሰረት ነው። ቤዛነት የመጽሐፍ ቅዱስ ዋና ሐሳብ ነው። እግዚአብሔር ብሉይ ኪዳን ላይ እንደዚህ ያደረገ ዘጸአት ላይ እስራኤላውያንን ከ20 ዓመት በላይ የሆናችሁትን ሰዎች እንዳለ ለነፍሳችሁ ቤዛ የሆኑ ዘንድ ብር አምጧል። በቤተ መቅደሱ ሚዛን ልክ ባይዘው ማንም መጨመር መቀነስም አይችል። በክርስቶስ ስራ ላይ ማንም መጨመር መቀነስም አይችል እና እሱ ለነፍሳችሁ ብር የሆነውን ቤዛ አምጥቷል እና እግዚአብሔር ሙሴ ሰበሰበ እና ቤዛው ለነፍሱ ቤዛ የሆነውን ብር ያላመጣ ሰው በእግዚአብሔር ይቀሰፋል። ለዚህ ነው ስትቆጥር አለ ሙሴ ህዝቡን ስትቆጥር እንዳልገላቸው እንዳይቀሰፉ ብር ያምጧል ለነፍሳቸው ቤዛ የሚሆኑ እና እስራኤላውያን ብር አመጡ። ዳዊት ታስታውሳላችሁ፣ ዝም ብሎ ሲቆጥር እግዚአብሔር ቀሰፋቸው። እያንዳንዱ ሰው ለእግዚአብሔር የተሸጠ ስለነበር፣ ለእግዚአብሔር የተዋጀ ስለነበር፣ እግዚአብሔር ቤዛነትን ስለፈለገ ብር አምጧል እና ያ ብር ተሰበሰበና ባይዘው እሳት ውስጥ አስገባሉ። አስቡት፣ ብር ባይሆን ኖሮ የመጣው የሆነ ልብስ ቢሆን ኖሮ አመድ የሆኑ ነበር የሚወጣው። የክርስቶስ ስራ በእግዚአብሔር ፊት ለፊት የነጠረ ነው። አሜን ነው። የእግዚአብሔር እሳት ማለትም በእግዚአብሔር ፊት ሲመዘን የማይቀልጥ ብረት ማለትም የማያሳንሱ እንደው ምንድን ነው የሚባለው እሳቱ የማያሳንሱ ክብደቱን የማያሳንሰው ብር ነበር። ሌላ ለነፍሱ ቤዛ ብርና ወይ ደግሞ ወጥ ይዞ ቢመጣ ኖሮ ያ ሰውዬ የሚገርማችሁ ከእሳት የሚተርፍ አልነበር። እውነተኛ ለነፍስ ቤዛ የሚሰጠው ክርስቶስ። ለዚህ ነው መጽሐፍ ሲናገር በብርና በወርቅ አልተገዛችሁም አልዮ እንትና ጴጥሮስ ገብቶታል። እነሱ ለነፍሳቸው ብር ነው ያመጡት፣ እናንተ ግን በክርስቶስ ተገዝታችኋል። በማይጠፋው በክርስቶስ ደም ተዋጅታችኋል እያለ ነው አመጡ። ከዛ የሚገርማችሁ እግዚአብሔር ያንን ቀጥቅጠዋል። ከዛ ቤተ መቅደስ ሳይሆን መገናኛ ድንኳን በብሉይ ኪዳን ላይ የነበረችው ኢየሩሳሌም በጉዞ ላይ በነበሩ ጊዜ እንዲሰሩበት አይደለም። መገናኛ ድንኳኑ የተሰራው ምድረ በዳ ላይ ነው። ምድረ በዳ ደግሞ ያለው አሸዋ መሰረቱ ብር ነው። አየህ፣ የቤተ መቅደሱ መሰረት ለቤዛ የመጣው ብር እንደነበር የኛ የክርስቲያኖች ሕይወት መሰረቱ የክርስቶስ ቤዛ ነው። ሰው ያለ ክርስቶስ እግዚአብሔር ጋር ሲመጣ ሊያገኘው አይችልም። እግዚአብሔርን በአስፈሪነቱ ነው የሚያየው። የኛ ክርስትና የጀመረው የኛ ልጅነት የጀመረው በክርስቶስ ቤዛ ነው። አሜን ነው። እዚህ ላይ ከሳት ሁሉም ላይ ሳት ክርስቶስ ቤዛ ነው ብሎ ያጀመረ ሰው ሲሄድ በሁሉ ነገር በሁሉ አቅጣጫ ይሳታል። መንፈስ ቅዱስን የተቀበልንበት መሰረት የክርስቶስ ቤዛነት እና እግዚአብሔር የሚገርማችሁ ነገር ቤተ መቅደሱ ራሱ ሲሰራ ምን ላይ እንደተሰራ ታውቃላችሁ? የሞሪያም ተራራ አለት ላይ ነው የተሰራው። ሞሪያም ተራራ ማለት አብርሃም ልጅ ይዞ ለእግዚአብሔር ሊሰዋ ሲል ምትክ የተገኘበት ቦታ። ስለዚህ ቤዛነት በአዲስ ኪዳን በብሉይ ኪዳን በጣም ዋና መሰረት እግዚአብሔር ሁሉ ጊዜ መሰረት ያደረገ ባይዘው እግዚአብሔር የኖረበት ቤት መሰረቱ ለቤዛነት የተቀበለው ብር ነው መሰረቱ። ላይክ ዚስ እኛ ውስጥ የሚኖረው እግዚአብሔር መሰረቱ እግዚአብሔር የዳንን ጸባይ መሰረት አድርጎ ይመጣል። እግዚአብሔር የእናንተን አለባበስ መሰረት አድርጎ ይመጣል። እግዚአብሔር እናንተ ውስጥ ለመኖር መሰረቱ የክርስቶስ ደም እና ቤዛነት መሰረት ነው ልላችሁ እና ቤዛነት ምንድን ነው? ቤዛነት ምንድን ነው? ቤዛ የሚለው ቃል ሊትሮሲስ የሚል ቃል ነው። የግሪኩ ሊዮትሮሲስ ለምንድን ነው ግሪከኛ የመጣ ካላችሁ መጽሐፍ ቅዱስ የተጻፈው በግሪክ መጀመሪያ፣ ለዛ ነው የዋና ትርጓሜዎቹን በግሪክ ማግኘት ያለበት። ሊትሮሲስ ይላል። ሊትሮሲስ ሚንስ አንድን ባሪያ ነፃ ለማውጣት የሚከፈል ገንዘብ ማለት። ሁለተኛ ለኃጢአት የተከፈለ ዋጋ ማለት። አንደኛ ቤዛ ለባርነት የሚከፈል ነው። ሁለተኛ ደግሞ ለኃጢአት እንደርሚ ቤዛ ሚንስ የብሉይ ኪዳኑ ወይ ደግሞ ሂስቶሪካል ዳራውን ስናየው እንትን ነው መዋጀት፣ የጦርነት ቋንቋ። ቤዛ ሲባል የጦርነት ቋንቋ ለምሳሌ ናንጂ ቀረብ ይኸውላችሁ ቤዛነት ሂስቶሪካል ዳራው እንትን ማለት ነው የጦርነት ቋንቋ። ይኸውላችሁ ሱዳን ላገዛ አገርን ይወክላል ሱዳን እንበል። ይሄ ደግሞ ረስማቱ ራሱ ኢትዮጵያ እንበል ብቻ
እና ከኢትዮጵያ ወገኑ የኢትዮጵያ ወታደር ብሆን ላውም ደግሞ ተራ ወታደር ሳይሆን ጀነራል ወታደር ብሆን ከዛ ጦርነት ላይ ያለን ሱዳን መታ ትማርከኛለች። ሱዳን መታ እኔ ትማርከኛለች። ያን ታይም ላይ የሚገርማችሁ ነገር ያን ታይም ላይ ኢትዮጵያ እኔ በጣም ማስፈልጋት ሆነ ነው ወይ ተራ ወታደር ከሆንኩ ይሙት ብላ ነው የምትለቀኝ። ነገር ግን በጣም የምትፈልገኝና እኔ ቁልፍ ቦታ ሚና የምጫወት ከሆነ በኔ ቦታ ወይ ሌላ ሰው ይላካል ተመጣጣኝ ከኔ ጋር በኔ ቦታ ለማኝ አይደለም ይላል ከኔ እኩል የሆነ ሰው የኔ ተመጣጣኝ ዋጋ ያለው ሰው ነው የሚመጣው። ከዛ እሱ ይያዛል እኔ ነፃ ወጣለሁ ማለት ነው። ክርስቶስ ልክ ኃጢአት ስንሰራ ሰይጣን መጣና ያዘ። መጽሐፍ ሲናገር በጨለማ ግዛት ውስጥ ነበራችሁ፣ ጨለማ ውስጥ ነበር ሁላችን። ስለዚህ ክርስቶስ ነፃ ሊያወጣችሁ መጽሐፍ ሲናገር ከሕግ እርግማን ነፃ ሊያወጣ ከሕግ እርግማን ደግሞ ኃጢአት የሌለበትን እርሱ ስለኛ ኃጢአት አደረገው ነው። ኃጢአት አደረገው ሚስ በግሪክ ሳይሆን የኃጢአት መስዋዕቱ ነው። ስለዚህ ክርስቶስ በእኔ ምትክ ተያዘ መስቀል፣ እኔ ነፃ ወጣሁ። ቤዛነት በቀላሉ ይላል። ስለዚህ አሁን አስባት ኮሎኔል ተይዞ ሌባ አይደለም፣ ሌባ ነፃ ሊያወጣ አይደለም። የሰው ልጆች ሁሉ ታስሮ ማርያም ልትሄድ አትችልም፣ ገብርኤል ሊመጣ አይችልም። አንድ ብቻ ተመጣጣኝ ክርስቶስ ነው። አሜን ነው። የነፍስ ቤዛ ውድ ነው ይላል መጽሐፍ። ለነፍስ ቤዛ ሊገኝለት ይችላል ወይ ይላል መዝሙረ ዳዊት። ውድ ነው። ስለዚህ ተመጣጣኝ የሆነ ክፍያ መስቀል ላይ ተከፈለ። ክርስቶስ ቤዛነት አዳኝነት ነው። በቀላል ቋንቋ አዳኝነት። እኛን ክርስቶስ ከጨለማ አገዛዝ አለ በክርስቶስ ደም ከምንድን ነው የዳነው? ከምንድን ነው የዳነው? እሺ ብሉይ ኪዳን ላይ ልውሰዳችሁ። ግብፅ እና እስራኤላውያን ከግብፅ ወደ ከነዓን በሚያደርጉት ጉዞ ውስጥ የኢየሱስን ደም የሚወክሉ 3 ቦታዎች ታገኛላችሁ። አንደኛው በመቃኑ ላይ የተቀባው ደም ሲሆን፣ ሁለተኛው ደግሞ ያ ቀይ ባህር ነው። ሶስተኛው ዮርዳኖስ የሚባል ቦታ ላይ እና እግዚአብሔር ሙሴ ሲልከው ቀብቶት ነው የላከው። ነፃ አውጪ ነው ባይዘው ሙሴ ነፃ አውጪ ነው። ኢየሱስ ክርስቶስ ደግሞ የአዲስ ኪዳን የነፍስ ሁሉ ነፃ አውጪ እና ታስታውሳላችሁ ሙሴ እግዚአብሔርን ማን ልበልህ ብሎ ነው የጀመረው። አታስታውሱ? ልልክ ነው ምናምን ሲለው እግዚአብሔር ቆይ ቢጠይቁ እስራኤላውያን ማን ነህ ቢሉ የላከ ማን ነው ቢሉ ምንድነው የምላችሁ ነው። እግዚአብሔር ባይዘው በቀላል ቋንቋ ምን እንዳለ ታውቃላችሁ? እኔ ነኝም ነው ያለው። እኔ ነኝ ማለት ልክ እንደ ባዶ ቼክ ማለት የተፈረመበት ባዶ ቁጥር ያልተሞላበት ቼክ ማለት። እንዴት መሰላችሁ? ይሄንን ባስረዳችሁ ለምሳሌ ኳኳኳኳኳ እያደረገ አንድ ሰው ማነህ ብትሉት እኔ ነኝ ካላችሁ ደግማችሁ ነው የምትጠይቁት። እኔ ነኝ ምላሽ አይደለም። ለሙሴ እግዚአብሔር ፊቱን አልገለጠለትም ማለት ሙሉ ማንነቱን አልነገረውም ማለት ነው። በቃ እኔ ነኝ ዝም ብለን ነው ያለው እግዚአብሔር። አዲስ ኪዳን ላይ መጣና ግን ሕይወት ነኝ አለ። አዲስ ኪዳን ላይ መጣና እኔ ትንሣኤ ነኝ አለ። አዲስ ኪዳን ላይ መጥቶ ምን እንዳለ በእኔ ቢያምን ማንም ቢሞት እንኳን ያው ለምን እኔ ትንሣኤ ነኝ ሕይወት ነኝ። አዲስ ኪዳን ላይ ኢየሱስ ሲመጣ የያዌህን የተደበቀን ማንነት ነው ያመጣው። ለዚህ እኮ ነው እግዚአብሔርን ያየ ማንም የለም አንድያ ልጁ ግን ተረከው የሚል እግዚአብሔር እኔ ነኝ አለ። ባይዘው እኔ ነኝ ማለት እኔ ከዛ ባዶ ዳሽ አድርጉና ነኝ በል ሕይወት ነኝ። ቤዛ ስንፈልግ ቤዛችን ነው። ባይዘው እግዚአብሔር ለራሱ የሚሰጠው ስም ህዝቡ ሊረዳበት የሚፈልግ ስም ነው። ባይዘው ይኸውላችሁ የእግዚአብሔር ስም አወጣት ይገርማችኋል። አሁን ዝም ብለን ነው አቡሽ ማሙሽ እየተባለ ኢትዮጵያ ውስጥ ያደገ። ሌላ ሀገር ስም ሲወጣ እስራኤላውያን ስም ሲያወጡ ከባህሪ ጋር ነው የሚያወጡ። ለምሳሌ ያዩና አንተ ዝም ብለህ ፈቃ የምትል ከሆነ ፀሐይ ትባላለህ። ሴት ብለህ ፀሐይ ነሽ ትባላለህ። ከዛ ዝም ብለህ ኩስተራምት ደመና ትባላለህ። ባይዘ ስም አወጣት ዝም ብለን እኛ ጥሩ ደስ የሚል ስም ከሰው ኮርጀን ነው የምንቀበል። መንፈስ ዓለም ላይ ስም ሲወጣ ግን ከባህሪ አንፃር ነው የሚወጣው። እግዚአብሔር ባዶ አደረገና አለፈ እና ሕይወት ነኝ። አዲስ ኪዳን ላይ ስናገኘው እኔ ትንሣኤ ነኝ ብሎ ነው የጀመረው። ስለዚህ እግዚአብሔር እኔ ነኝ ብሎ እንደጀመረ ታስታውሳላችሁ።
ኢየሱስን ሊይዙት ገና እስራኤልን ነፃ ሊያወጣ ሲሄድ ገና ሙሴ ወደ ግብጽ ሲልኮ ኢየሱስን ወደ መስቀል ሲልኮ ማን አለ? እኔ ነኝ። ይላችሁ የኢየሱስ መገለጥና የሙሴ መገለጥ ተመሳሳይ። ሙሴ ከግብጽ ነው ነፃ ሊያወጣ የሚሄደው፣ ኢየሱስ ግን ከሰይጣን ነው ነፃ ሊያወጣ እና ሙሴ እሱ ነው እያለ ነው የሚለው፣ ኢየሱስ ግን እኔ ነው እያለ ነው የሚለው። ባይዘው እኔ ማለት እኮ መልስ አይደለም። አንተ ማን ነው ዳግመኛ የምትሉት አይደል? አንተ ማን ነው ብላችሁ ስትጠይቁት እግዚአብሔር እኔ ሕይወት ነኝ ነው የሚላችሁ። እኔ ለእናንተ ሕይወት ሰጥቼ መድረኛችሁ ነኝ፣ እኔ መንገድ ነኝ፣ እውነት ነኝ። እና ሙሴ ሲሄድ መጀመሪያ ላይ ተስተውሳላችሁ ፈርዖን አገኘ። ፈርዖን ሚስ ባይዘው በጣም ከባድ ነውና እንደ አምላክ የሚቆጠር ነው እና እግዚአብሔር አምላክ አድርጌያለሁ ብሎ ነው የሸኘው እና በክራስ ይዞት ነው ኢየሱስ መስቀል ተሸክሞ ነው። ይህ በተመሳሳይ ሙሴ የቀይ ባህርን ሲከፍል በበትር ነው። ኢየሱስ ያቃትን ባህር ሲከፍል በመስቀል ተመሳሳይ ናቸው። ቁጭ ብላችሁ ተታጠቡ እና ሶስት ቦታ የእስራኤል ጉዞ ላይ የኢየሱስ እንደሚወክሉ የአዲስ ኪዳን እውነቶችን እናገኛለን። አንደኛው በጉበኑ ላይ የተቀባው ነው። በጉበኑ ላይ የተቀባው ደም ምንድን ነው? ከእግዚአብሔር ቁጣ ነፃ የሚያወጣው ይኸውላችሁ። እስራኤላውያንም ግብፃውያንም ደም ባይኖር ኖሮ እስራኤላውያን ከግብፃውያን እኩል ይመቱ ነበር። መጽሐፍ ሲናገር ሰው ሁሉ ኃጢአተኛ ነው፣ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሎታል። ነጭ ጥቁር ፈረንጅ የለ፣ ሁላችንም ኃጢአተኛ ነው። ስለዚህ እግዚአብሔር እንዳይቀጣት የክርስቶስ ደም ከእግዚአብሔር ቁጣ አድኗል። ይኸውላችሁ ብዙ ሰው ይመስላል እግዚአብሔር ልክ ስታለቅስ በእንባ ፈሳሽ ኃጢአትን የሚሰርዘው ይመስላል። አይደለም። እግዚአብሔር አይኖቹ ቅዱሳን ናቸው፣ ክፋትን ያዩ ዘንድ አይችሉም። ታስታውሳላችሁ ኢየሱስ መስቀል ላይ ኃጢአት ሲሆን የሚወደው ልጅ እኮ ነው። ዮርዳኖስ ላይ መጣ ባይዘው ኢየሱስ ኃጢአት ተሸካሚ ሆኖ መስቀል ላይ ብቻ። ከዛ በፊት ዮርዳኖስ ላይ መጣ ነው የምወደው ልጅ ነው ባይዘው በእርሱ ደስ የሚለኝ ማለት ሶርስ ኦፍ ማይ ጆይ የደስታ ምንጭ ነው ያለው። ባይዘው እኛ ብቻ አይደለም የደስታችን ምንጭ፣ አብ ራሱ የሚደሰትበት ምንጩ ኢየሱስ ይባላል። አሜን በሉኛ። ከዛ የምወደው ልጅ ብሎት መስቀል ላይ ደግሞ ፊቱን አዞረበት። ለምን ከተባለ እግዚአብሔር በብዙ ኃጢአት ጋር ተስማማቸው። ወዳችኋለሁ ብለህ ለምሳሌ በጣም ስለምወዳችሁ ሽንት ቤት ላይ የምትወዱትን ምግብ ስል ባቀርብላችሁ በጣም ይባርካል እንደማትሉ እግዚአብሔር ከማንም መልካም ስራ መቀበል አይችልም። ላይክ ሽንት ቤት ነው መጽሐፍ ሲናገር የሰው ልብ ይላል እጅግ ክፉ ነው። እግዚአብሔር ሲያል እጅግ ነው። እጅግ ማለት እጅግ በጣም ጥሩ የምትባለው ትምህርት ቤት 10 ከ10 ስትደፍን እንደሆነ እግዚአብሔር ፊት ለፊት 10 ከ10 የደፈነ ክፋት ስላለ ልባችን ሁሉንም ባይዘው ራይት አድርገን ጎቹ 10 አይደል 10ሩንም ራይት ስለተደረገ እጅግ ክፉ ልብ አለ። ማንም ጥሩ የለም ባይዘው ብፁዕ ቅዱስ ምናምን የሚሰማችሁ ሰዎች አይደላችሁ። መጽሐፍ ሲናገር እንደሚታቃል ወንድ ከወንድ ጋር ይተኛል። ለሙሴ መጥቶ ነው የነገረው። ባይዘው ለእያንዳንዳችሁ ነው የተሰጠው። በሬ ጋር ሄደ ካሁን በኋላ ይሄንን ስጋ ትበላና ቆርጣለሁ እንደም አትሉ። እግዚአብሔር ሰው ለሚሰራ ሰው ነው ሄደው መጥቶ ኃጢአት ለሚሰራ ሰው እንዳሰራ ለሚገድል ሰው እኮ ነው እንዳትገድል ያለ ስለሚገድል ባይዘው ለኔ በልጅ ልብኝ በዘነዘናም ነው ምርክ የሚሉ ሰዎች አሉ። ስትነኩ ይወጣል። ለከረ እያንዳንዳችን ልባችን አልጋ ላይ ታውቁታላችሁ። ለብቻችሁ ስትሆኑ የሚሰማችሁ ክፋት ይሄ ሰው ልብ እጅግ ክፉ ነው። አሁን ኢትዮጵያ አሁን ብዙ ሰው ወንድ ለወንድ ሲድረግ ከዝሙት ይሻል በኢየሱስ ወይ ግብረ ሰዶም መንፈስ አለ። እነሱ የተመቸ ስፍራ ስላገኙ ልባቸው ወጣ። እኛስ አንዳንድ ክፋቶቻችን ያልወጡት ከሰው ፍርሃት ይገኛል። ከቦታ እንትን የተነሳ እዛው እኛን ወክሎ የተጫወቱት ወይ እናት ከልጇ ጋር ትተኛለች። በብሉይ ኪዳን ላይ ሎጥ ከልጆቹ ጋር ተኝቷል። ለከረ ወንድም እህቱን አያግባኝ አብርሃም ራሱ እህቱን ያገባ ሰው ሊያደርገው የሚችለውን ክፋት ሁሉ ነው መጽሐፍ ቅዱስ ይነገር። ታዲያ ሁላችንም ከእግዚአብሔር ቁጣ ማንም ቅዱስ ነኝ የሚል ሰው አለ? ቅዱስ ስም አይደለም፣ ቅዱስ ስም ቅዱስና አንድ ብቻ ከሰማይ የመጣው ሰው ብቻ ቅዱስ። ስለ የትኛው ኃጢአት ማለት የሚችለው ኢየሱስ አንተ ብትል እናስታውሳለን። ቅዳሜ ማታ ትዝ አይልም። ለዚህ እኮ ትዝ ሲላቸው ድንጋይ ይዞ ባይዘው በእጉ ሊከሱ ሲመጡ እሱ መሬት ላይ እየጻፈ አገኙ።
መሬት ላይ እየጻፈ የሚለው አቧራ ላይ አይደለም ባይዘው ድንጋይ ላይ ነበር እየጻፈ ነው። ድንጋይ ማለት መጀመሪያ ሙሴን ታስታውሳለህ? ጣት መጣችና ጻፈች። የጉ ጻፈ ነኝ አለች መጀመሪያ ሲያስተውሉ። ቀጥሎ ምን እንዳላችሁ የትኛው አይደል ቅዱስ እግዚአብሔር ብቻ እንደሆነ ያውቃል። አንተ ምንድነው ምናምን እኮ ቢያገኙበት ኖሮ ይሉት ነበር። ባይዘው ኢየሱስን በእጅ መታጠብ እንኳን ምንም አላገኙበት። ቅዱስ ታስታውሳለህ? እጅ መታጠብ ላይ እንኳን እንከን አይገኙበት። ለምንድነው ሐዋርያት ሳይታጠቡ የሚበሉት ነው ያሉት እንጂ ለምንድነው ማትታጠቡ አላሉት። ልብሱ ራሱ እንከን የለበት። ባይዘው የጣጣጣላውጥበት ነው የሚለው ቃል አዴ ከጎዳና ላይ የጣጣጣልበታል። አረንካው ኢየሱስ ያማረ ልብስ ነበር። እጅ ጠባብ ነው። ሮማዊ ወታደር እጣጣጣልበት ነው። ጽድት ያለ ምንም አይነት በደል የለበት። ስለ እንኳን ሌላ ቀርቶና ነው። አንተስ ሁለንተናችን ውድቀት የተሞላው ገና ሲወለድ በአመፀ ተጸነስኩ በአመፀ ተወለድኩ የሚባል እስራኤላዊ ግብፃዊ የአብርሃም ልጆች ቢሆኑ እስራኤላዊያን ደም ባይኖር ኖሮ ይመጡ ነበር። ደም ባይኖሩ ይመጡ ነበር። ኤንጤ ስለሆንክ አይደለም ያመለጥኩ፣ ደም ስላለም ያመለጥኩ። አሜን ነው። ለዚህ ነው ፋሲካችን ኢየሱስ ታርዷል። ባይዘው ይሄንን ሲል ሐዋርያው ጳውሎስ ገና ወጥቶ ሰበክ ሲያደርግ ባይዘው እንትን የሚናገረው ቸርች ቆሮንቶስ ማለት አይሁዳዊ ማለት እንትንም አይዛብ ማለት እና አይሁዳዊ ይቀበላል። በልክ ነው ማሳየው። ለምን ከተባለ እንደ ፋሲካ የኛ ነው የሚለው። ለምን ከተባለ ፋሲካ ግብፃውያን እስራኤላውያን ከግብፅ ነፃ ያወጡበት እንጂ አይዛብ ነፃ ያወጣበት አይደለም። ከዛ ቆይ አሳያለሁ። ምክንያቱም አይሁዳውያን በምድር ላይ የማያጋሩት ነገር ባይዘው ልብስ ልታጋራ ትችላለህ፣ እንትን ልታጋራ ትችላለህ፣ ለሰው ዳቦ ልትሰጥ ትችላለህ። ሚስትና ባል ግን ይጋራል። እናንተ ከዛ በላይ እንደማታጋሩት አይሁዳዊ ቤተ መቅደስ ምንም ነገር አያጋራም። እግዚአብሔር የሰጠውን ስርዓት አያጋራም። ብትመጣ ፈንክቶክ ነው የምትሄድ። ግን ሐዋርያ ጳውሎስ ለአይዛብ ለአይሁዳውያን ፋሲካችን ኢየሱስ ታርዶልናል። ለምን እንደሆነ ታውቃለህ? አሁን ለምሳሌ አሜሪካ ነፃ ወጣለች ከእንግሊዝ ነፃ ወጣለች። የሚያከብሩት የድል ቀን አላቸው። እኛ የምናከብረው የድል ቀን አለ። ምን አድዋ የሚባል እዛ አይደለም። ምንድነው ዛሬ አድዋ ነው የማትዘጉት? ሱቅ ዝጉ ትላለህ አትልም? ለምን? የኢትዮጵያ ጠላት እንጂ ሞቶ የአሜሪካ ጠላት አለ። እነሱ መጥቶ ለምንድነው ሱቅ የማትዘጉት ቢሉ አንዘጋማ። የኛ ጠላት ሳይሆን እነሱ ጠላት ነው የሞቱ። አንድ ቀን ሁለታችንም እንድናከብር አንድ ጠላት በአንድ ቀን መመታት አለ። የአይዛብም የአይሁድም ጠላት በአንድ ቀን በመስቀል ላይ ተመቱ። አሜን በላ። የወጣትም የሽማግሌ ጠላት በኢየሱስ ክርስቶስ ተመቱ። ሞት የሚባል የዘላለም ሞት የኃጢአት ደሞዝ ሞት ነውና የሞት ብቻ እንዳይመስል የዘላለም እሳት በዚህ እግዚአብሔር በጣም ከባድ ቁጣ ነው። 2 ሰዓት ታንከር ውስጥ ከቶ የሚያወጣበት እሳት የለም። ዘላለም ነው የሚለው ወይ ሄዶ አይሞትም። ገሃነም የሚለው ቃል አስረዳችሁ የኢየሱስን መዳን እንድታደምጡት በል። ገሃነም የሚለው ቃል ጌሄና ከሚል የዕብሩ ቃል ይመጣል። ጌሄና ማለት እስራኤላውያን ቆሻሻ የሚጥሉበት ከኢየሩሳሌም አጠገብ ያለ ባዶ ቫሊ ነው። ዋሻዎች አሉበት እና እስራኤላውያን በባህር እግዚአብሔር በሰፈር ላልፍ ነውና ሰፈርን ቀድስ ይላል። ስለዚህ ቆሻሻ ይሰበስቡና እዛ ነው የሚጥሉት። ደረቅ ቆሻሻ ይሰበሰባል፣ ይቃጠላል። ቀንና ሌሊት እሳት አይጠፋም። ሁለተኛ ደግሞ በድን በዛ ዘመን ብዙ መስዋዕት ይታረድ ስለነበር የቤተ መቅደሱ የተገፈፈውን እንዳለ ያወጡና እንዳለ በድን አስብ። በዛ ዘመን ሀብታቸው ዋናው ከብት ስለሆነ በድን አይጠፋም። ቀጥታ ይዙትና እዛ ነው የሚጥሉት። በድን ያለበት ቦታ አስብ። ሰፈር ውስጥ ራሱ የዓመት በዓል ታይ እንዲህ ብለህ ነው የምትሆነው። ልክ አይደል? ጉንፋን በጉንፋን ነው የምትሆነው። እዚህ ይሸታል፣ ይገማል፣ ውሾች አሉ። ልክ አይደል? እዛ ቦታ ትል አለ። ለዚህ ነው ትሉ አይሞቱም ያሉ ትል አለ፣ ይሸታል። እዛ ስትሄድ በጣም አስቀያሚ ቦታ ነው። ባይዘ ከዛ አሞራዎች አሉ። አሞራ የሰፈረበት ቦታ ነው ይሄና የሚባለው። ሌላውስ እስራኤላውያን ፊታቸውን ከእግዚአብሔር ባዞሩበት ጊዜ ካሙሽ ለሚባሉ ለሞዓባውያን አማልክት ልጆቻቸውን እዛ ሄዶ ነው የሚያቃጥሉት። ሴጣን አለ ተብሎ ይታሰባል። አሰብ ይቀፋል። አንተ በጥንቆላ ቤት ሁላ ስታልፍ ይቀፋል። በጠጅ ቤት ስታልፍ የሆነ ነገር ይቀፋል። እዛ ግን አምላክ አለ ብሎ ያምናል። አማልክት አለ ብሎ ስለሚያምኑ እዛ ነው የሚሰሙት። ምን አይነት አስቀያሚ ቦታ ነው! ትሎች አሉ፣ ውሾች አሉ፣ ይገርማል።
ገሃነም ማለት ሰማይ እንደዚህ እግዚአብሔር በክርስቶስ እኮ እንዲታደግ አሜን ነው። አሁን ብዙ ይጠራጠራል። ጌታው ነገር ዛሬ ማለት ሲሆን ገባው አልገባም ወደዚህ ነው ሲሆን ወገ ዲና አለ አንተ ሲሆን አትገባም። አሜን ጌታን ተቀበላችሁ ካላችሁ ዛሬ ኪዳን ትገባለህ ማለት ነው። እና ክርስቶስ ከእግዚአብሔር ቁጣ ቤት አደረ። ማንም ከእግዚአብሔር አይስመልጥም። ሲሆን የሚባል ፓርት ጋር ማለት ነው ፋዘርን ይዘብት እኩል ፍርደኛ ነው። እኩል ፍርደኛ ነው። ብር ይዘህ ከምረብት እኩል ከብር ጋር ትቃጠላለህ። ባይዘው አንዳንድ ቀን አለ አሁን ሰላማዊ ፕሮቴክት ድራችሁ የሆነ ቀን አለ ሲሆን የሚባል ፓርት ጋር ሲደርስ ፋዘር ትምክት አይሆንም። አንዳንድ ጊዜ ታናሽ ወንድማችሁ ምናምን ያው ስለምትመቱለት ምናምን ሌላ ልጆችን ከዛ ይዟችሁ ይላል። እምነት አላሉሽ አናቱ ነው ምለው ብላችሁ ስትሄዱ ልጁ ከፍ ያለ ትሮጣል። አመት እግሬ ያውጪ ብለህ ትሮጣል። ሲሆን ጋር ሲደርስ ፋዘር አውጣኝ ነው። ማንም ጀግና ሲሆን የሚባል ፓርት ጋር ሲደርስ ይጮሃል። አንድ ብቻ ምን የታደገን ይቻላል። አንድ አንተ ከሲሆን ማውጣት የሚችል ብርቱች አሜን። አይታል ገደል ውስጥ ሰው ሲገባ የማይለምነው ልክ ያን ቀን ሄደ ገለባ ራሱ ብትሰጡ ሊሞክር ይችላል። በዚህ ለዚህ ኩል እኛ ግን አንድ አስተማማኝ ጋርጎ የሚያዝ በአንድ ቅጽበት ከሲኦል ወደ ሰማይ ያስተላልፍ እና ታዲያ የጌታ ቤዛ በጣም መዘመር አለብን። በዚህ ስለዚህ የሚገርማችሁ ነገር የግብፃዊ ቤት ትልቅ አጥር አለ። ከትልቅ አጥር በላይ ደንጀር አጥር አለ። ከዛ ትላልቅ ውሾች አሉ። ከዛ እልፍ ስትል አራት ዘበኛ አለ። ከአራት ዘበኛ በኋላ የተጠረቀመ ቁልፍ አለ። የእስራኤላዊ ቤት ባሮች ስለነበሩ ኩሽና ይሄ ሁለት ወርቅ የደረሰች የሚል ቤት መጣ። የሞት መልአክ ሲመጣ ደንጀሩን አልፎ ውሻውን አልፎ በሩን አልፎ ገባ። አንድ ግን ኩሽና ላይ የተለጠፋል የኢየሱስ ደም የሚባል አሜን። ባይዘው ስለ ቤዛነት እዚህ ብቻ የምንዘምሩት እንዳይመስላችሁ ሰማይ ተዘምሩታል። በደም ከነገድ ሁሉ ከቋንቋ ሁሉ ሰዎችን ዋጅተሃል። ለአምላካችን መንግስትና ካህናት እንዲሆኑ አድርጋችኋል። ለታረደው በግ ኃይል ይገባዋል፣ ክብር ይገባዋል፣ ባለጠግነት ይገባዋል። አንተ ሽማግሌዎች ብቻ የሚዘምሩት እንዳይመስልህ መልአክ ይዘምራሉ። የሆኑ ጴንጤዎች የሚሉበት ጉዳይ እንዳይመስል ሰማይ መልአክ ክራር የሚያነሳበት ሰማይ አንድ መዝሙር ብቻ ይዘምራል። ኢየሱስ አዳኛችን ከእግዚአብሔር ቁጣ ማንም ማመጥ የለም። እግዚአብሔር አደገኛ ነው። ሰው ሲቀጣ ልጁን ሳይቀርቀጡት አጣት ሲባል ልጁ ላይ ፈርዳል፣ ሲኦል ያስገባል። እና ታዲያ አምልጣችኋል። ዛሬ ሰው ሁሉም ሞት ጋር ሲደርስ እንደሚበረከት ታውቃለህ። የትኛውም ጀግና ሞት ጋር ሲደርስ ልቡ ነው የሚመጣው። ወዳጅ ሞት ጋር ሲደርስ ሁሉም ጭጫላ ሰጥ ማንም አውሪ ማንም ሃይማኖተኛ ዛሬ ብትሞት መንግስት ሰማያት ወይስ ገሃነም ትገባለህ? መድያ ቃሉ ለካረሉ ስራ ይመዘናሉ። እኔ በክርስቶስ የእግዚአብሔር መንግስት ወራሾኛል። አልገባችሁም? 70 ዓመት አይደለም ወዳጄ፣ ዘላለም የሚባል ዓለም አለ። ማን አስባል? ዘላለም እኮ ነው። ዘላለም ማለት ዘላለም ቁጥር የሌለው ዓመት፣ መጨረሻ የሌለው ዘመን ሲድር ነው የሚወጣው። ሌላው ታስታውሳላችሁ? እስራኤላውያን እንግዲህ ግብፃውያን ተመቱ፣ እስራኤላውያን ነፃ ወጡ በበጉ ደም። ቀጥሎ የቱ ጋር እንደምታገኙ ታውቃላችሁ? ቀይ ባህር። እስራኤላውያን ከእግዚአብሔር ቁጣ ነፃ ቢወጡም ከግብፅ ነፃ አልወጡም። ከግብፅ አልወጡም ነው። ፈርዖን አንዴ ልካቸው፣ አንዴ ሙሉ፣ አንዴ ልካቸው፣ አንዴ ሙሉ። ከዛ ባይዘው ፈርዖን ማለት አስጨናቂ በጣም ከባድ ነው። ባይዘው ፈርዖን ማለት እንደ አምላክ ይቆጠራል። ቤት ብዙ አማልክቶች ቢኖሩም ስትወጣ የአንድነት አምላክ አለ ብሎ ያለው ማን? ፈርዖን የሚባል ፈርዖን ንጉስ ብቻ እንዳይመስላችሁ አምላክ ነው። ለዚህ ነው ለአምላክ እንዲመጥን ሙሴን አምላክ አድርጌ ያለ። ፈርዖን
የግብጽ ገዢ ነው። ግብጽ ደግሞ ዓለምን የምትወክል ነው። የዓለም ገዢ ሰይጣን የሚባል ክፉ አለ። ከእግዚአብሔር ቁጣ ደህና ነው። ግን አየህ ከሰይጣን እንደነ እና እስራኤላውያን ባይዘው ደህና ወደለው ማለት ነው እያሉ ፈለካፈሩና የማይፈልገውን ስራ ያሰራው እስራኤል ማይፈልግ ጠዋት ይነሳል። ዲቮሽን የለ፣ ጸሎት የለ። ባይዘው ተነስ ቦጭቀ ሰይጣን ልክ እንደዚህ እኮ ያስገብራል። ጠዋት ተነስ ጫት ይሰጣል። የማትፈልገው ነው ያስካድማል። እቺ ግንባ ባይዘው ዶሮ አምጣ ብሎ ካለመጣ እዚህ ነበረው እዚህ ያመጣል። ከባድ እኮ ነው። እጂን ወስዶ ሰይጣን አስገባሪ ነው፣ አስጨናቂ ነው። ባጣት ይገዛል። ክርስቶስ ነው በጽድቅ የሚገዛው። አንድ ጻድቅ ንጉስ አለ ታውቃላችሁ? ኢየሱስ የሚባል ንጉስ ታስታውሳላችሁ? የትኛው ንጉስ ሲጀምር ታወቅቱን ነው የሚጀምረው? ኢየሱስ ሰይጣንን 3-0 መርቶት መጣ። መረበዳ አሸንፎ ነው የጀመረው ባይዘው። ከዛ መጣና መንግስት ሰማያት ቀርባለች፣ ንስሐ ግቡ፣ መንግስቱን ማምጣትና መስበክ ጀመረ። ከዛ እንደዚህ ወደ ሴት ያየ እቺ ወደ ሴት ያየ ከዛ በልቡ የተመኛት ማለት ምን ማለት ነው? ግሪክ ሳጠና ለረጅም ሰዓት ኢማጂን ያደረጋል። በስጋ የሚደረገው በአይምሮዊ ኢማጂኔሽን ቁጭ ብሎ ያንሰላስል። ባይዘው ለሴቶችም ይሰራል። ወንዶች ውስጥ ሴቶች ይችላሉ። ወንድ ወደ ሴት ያየ ሴትም ወደ ወንድ እና ያየ ከዛ አመዝሯል። ወንድሙን ነፍሰ ገዳይ የሚለው የጠላው ነፍሰ ገዳይ ነው። ባይዘው በኢየሱስ አስባችሁታል? አትግደል እንደተባለ ሰምታችኋል? የትኛውም ፍርድ ቤት የትኛው መንግስት ሰው ላይ የሚፈርደው ባደረገው ድርጊት ላይ እንጂ በሀሳብ ላይ አይደለም። ኢየሱስ ግን አይምሮዬ ላይ ሳይቀር በትረ መንግስቱን ዘርግቶ ኢየሱስ እጅና እግር የሚገዛ ንጉስ አይደለም። ሀሳብ ይገዛል፣ መንፈስ ይገዛል። ለዚህ እኮ ነው ስጋን የሚገሉትን አትፍሯት፣ ነፍስንም መንፈስንም በሲኦል የሚያጠፋው እሱ ማነው ሲባል እሱ ኢየሱስ አይምሮን ጭምር ይገዛል። ሰይጣን ሲገዛ በስጋ የማትፈልገውን ቆሻሻ ነገር እንድታደርግ ይገዛል። ብዙ ሰዎች ታስሯል፣ ስራት ውስጥ ናቸው። ክርስቶስ ብቻ የሚዳንበት መንገድ ከዓለምም ጭምር ነው ነፃ የወጣ ነው በክርስቶስ። ከዛ ባህሩን ክፈል ሙሴ ሲጮህ ምንድነው እንደ እጅና ባይዘው ሌላ መንገድ እኮ አለ። ባይዘው እስራኤላውያን ሳይሻገሩ ባህር ሳይከፍሉ የሚሻገሩበት መንገድ ነበር። እግዚአብሔር ባህር ለምን ፈለገ ካላችሁ ደም ክፈል ከጨለማው ስልጣን አገዛዝ አዳነ። ምን ማለት ነው? ክፍል ሲያደርጉት ባይዘው ብዙ ስም ከዛ እስራኤላውያን ሲሻገሩ ፈርዖን ቀይ ምጣፈን አለ ምን ዳርገት ምን ሰደደባቸው። አይ ሰይጣን ስታገለግል ወደ ጌታ ስትመለስ በጣም ወደ አንተ ጂኒስ ማን አይል ምርጥ ነው የሚልከው። ብዙ ሰው ፈሪ ማለት በሰይጣን ፒስትሪት የፈረመ ይመስላል። ትንሽ መንፈሳዊ ከሲጫን አንተ እኮ በጣም አሜዚንግ ማን አይል ቀይ ታፈሱ መጣ አይ ሰይጣን ሁሉ ነገር ነው የሚለው። ባይዘው ፈርዖን ቀይ ባህርን ሊሻገር አይችልም። ሰይጣን የኢየሱስን ደም አልፎ እናንተን መንካት ይችላል። ሰይጣን እኛ ጋር ብቻ ነው አይል ያጣው። ሰይጣን ሁሉንም ባሪያ አድርጎ መግዛት ይችላል። ባይዘው አንድ አሜሪካ ንጉስ ነበር ፕሬዝዳንት ዋይት ሃውስ ውስጥ በጣም ሴሰኛ የነበረ ከመሆኑ የተነሳ ሴቶች በቱቦ በኩል የሚያስገቡ ሰይጣን መግዛት ይችላል። እኛ ጋር ሲመጣ የለም። አሜን ነው ወይ? አሜን። ሁላችሁ ሰይጣን ብር አለ። አንተ በጣም ነው የምታምነው። አንተ ጂ+3 ያለ እንዴ ሰው እዚህ ቤት ደግሞ የምትለብሰው ልብስ ጫማ እኮ ነው የምታረው። አይ ይገባል። ብዙ ሰዎች አጋንንት ፖሰስ ዳርጎ ይገዛል። የማይፈልጉትን የሚያያሉ ሰይጣን ጫወትበት። ለምን ፖሰስ ዳርጎ አጋንንት ነፃ መውጣት የምትፈልግ ከሆነ በዚህ ደግሞ ማመን አለ። አሜን። ሰይጣን እኔ ጋር አይመጣም። ዘሮች ላይ ተጫውቶ ይማር አንተ ጋር ሲደርስ አሜን ነው። ከዓለም ነፃ ወጣቸው። አሁን ብዙ ሰው እኮ ለዓለም እኮ ባሪያ ነው። ነፃ ወጣውን ዳግም በባርነት ቀንበር አትያዙ ያለው እኮ ጳውሎስ ነው። አትያዙ ምን ታስታውሳላችሁ? ፈርዖን እንደዚህ አላቸው፣ ሄደን ለአምላካችን እንስገድና እናምልክ ሲሉት አንተ ልግመኛ ነህ። አየህ ፈርዖን ጸሎትን ልግመኝነት ነው። ብዙ ሰዎች አሁን ቸርች መምጣት እንዲመማር በጣም እንደ ስንፍና የሚቆጥሩ ሰዎች አሉ። እነግራችኋለሁ የሰይጣን አገዛዝ ስር ነው ያላችሁት።
በጣም ሲያጠኑ በጣም ስራ ላይ እንደሆኑ ይሰማቸዋል። መለኮት ሲያይ ግን አምልኮ ነው ስራ፣ ጸሎት ነው ስራ። የጠበጠቡት ጡብን እሱ ስራ ይለዋል። እስካሁን ድረስ እኮ የሰሩት ፒራሚድ አለ። እግዚአብሔር ግን ስራ የሚለው የዘመሩለት ያቀረቡለትን መዓዛ ያለውን አምልኮ ነው። ሴጣን ይመጣና ልታመልክ ስትመጣ አንተ አሁን ሄደህ እዛ ሰነፎች ጋር ተሰብስበህ ያንን ዝም ብለህ አምልከህ ልትመጣ ነው። ሴጣን አገዛዝ ስር እንዳላችሁ ነግራችኋለሁ። በዚህ አይነት ስራ ካላችሁ ልጨርስ ወይ እዛ መጨረሻ ዮርዳኖስ ለመጡ ዮርዳኖስ የግብጽ ሸለፈትን የተገረዙበት ቦታ ነው። ዮርዳኖስ ለእስራኤል ድንበር ነበር ለመሻገር ወደ አዲስ ርስት። አየህ ወደ መንፈስ ቅዱስ ርስት ለመግባት ደግሞ ክርስቶስ ከራስ ነፃ አውጥቷል። በምድር ላይ ማንም ከራሱ ነፃ መውጣት አይችልም። ሐዋርያው ጳውሎስ ሶስተኛ ሰማይ ደርሶ ምን እንዳልከ ከዚህ ስጋዬ ማን ያድነኛል? በምድር ላይ የተብሮጣችሁ ማታመጡ ሶስት አይላል። አንደኛው እግዚአብሔር፣ ሁለተኛው ሴጣን፣ ሶስተኛው ራሳችሁ። ትራስ ስትሸፍን አረ ከዚህ ክፋት ሐሳብ የተላመጠ ራስ አለ ካሁን አለ ራስን ብታር ከነ ራስህ ሲወጥ ነው ከነ ክፋት ባይጆ ከሰው ከነ ክፋቱ ገብቶ ነው እዛ የሚገባው። ለዚህ እኮ ነው ይሳደባሉ። እግዚአብሔር ስድብ ጭምር ሲሆን ይገባል ወይ ከራሳችን አድኖናል ወይ። ለዚህ እኮ ህዝቡን ከኃጢአታቸው ያድናቸዋል ነው ከኃጢአታቸው ያድናቸዋል የሚለው ቃል የሚገርማችሁ ከሲኦል ያድናቸዋል ብላችሁ ነው የምታስቡት። የኃጢአት ኮንሲኮንስ እንጂ ሲኦል ኃጢአት አይደለም። ኃጢአት ማለት ድርጊት። ከኃጢአትን ልምምድ ነፃ ያልወጣ ሰው አሁንም በጨለማ ባርነት ስር ያለ ሰው በክርስቶስ ካልሆናችሁ አሁንም የራሳችሁ ባሪያ ነው። ኃጢአት ስታደርግ ራስን የምታገኝ ሰውዬ በሌላ አነጋገር ነፃ አልወጣም። የትም ከራሳችሁ ማምለጣችሁ የትም ሰው ከራሱ የትም ማምለጥ አይችልም። አይደል? ልክ ነኝ ማውራ ልክ ነው። ከራስ የትም ማምለጥ አይችልም። በክርስቶስ ስትሆን ብቻ ነው ፈይ ምድር። ለዚህ ቆይ ሰው ልብ ክፉ የታመለ ረጌታው ይላሉ አንዳንድ ጊዜ ይሄን ቀለው የጳውሎስን ለማጠቅ ጳውሎስን ይችላል ነበር። እዚህ ሶስተኛ ሰማይ ደርሶ መጥቶ ከዚህ ስጋይ ነው እቃትታለሁ በሚፈርስ ድንኳን ውስጥ ሆኜ እርግጠኛው ለዘላለም ደግሞ ለመጨረሻ ከስጋችን ኢየሱስ ይመጣልን ነገር አዲስ የትንሣኤ ስጋ ሰማይ የሚል ስጋ እንለብሳለን። እስከዛው ድረስ ግን ከኃጢአት ልምምድ ነፃ የሚያወጣው ክርስቶስ። ያለ ክርስቶስ ነፃ መውጣታችን በክርስቶስ ደም ከራሳችን ነፃ ወጥተናል። አሜን። እኔ ወደዋለሁ ኢየሱስ ከራሴ ይላል። አንድ ነገር ልንገራችሁ። አሜን በሉ። አሜን። ኢየሱስ ታስታውሳላችሁ? ያ የገሊላ ባህር ሲናወጥ አየና ረጭ በል አሉ አይደል? ረጭ አለ። እኔ የገሊላን ባህር መገጸጹ አይገርመኝም። ኢየሱስ እኔን መገጸጹ ይገርመኝ። አደገኛ ሰውዬ እኔን ገጽጾ ቻችን ማምጣት የኔ ክፋት ጥልቅ 35 ሜትር ወደ ላይ ከሚረዝመው ከሱናሚን ባህር አውሎ ንፋስ ይልቅ የኔ ክፋት ይበልጣል። ተረጭ በል ብሎ አገልጋይ በዚህ አንዳንዶቻችን ቸርች ውስጥ ባንሆን በዚህ አገር ደም የምናቆርስ በዚህ እኛ ብንወጣ ከጌታ ቤት ዓለም መጨረሻው አይደርስም። በሊውልበት ጌታ ተኩላውን ይሰበስቡ ተረጭ በል እያልክ ማለት አሜን። ተረጭ በል በዚህ እኔ መገሰጹ ይገርም የኔ ክፋት ገጽጹ ተረጭ አርጉ የውሃ ማረግ ወይኔ ለዚህ እኮ ነው ጳውሎስ ከባድ ሰው ይሁን ሰው ተረጭ አትልኩ ሲሉ ከማስቆላ መጥቶሽ ጌታ ያያል ታዛዥ ነው የተመለሰ ጌታ ባህር እስካሁን ድረስ አሜሪካ ባህር መገሰጻቸው ሱናሚ ሲመጣ ድመት ማጣው ነው የሚያጠፋው። አሜሪካ ራይት ናው ብዙ ኃይል አላት። ዳሩ ግን አሁን የሚነሳውን ሱናሚ ማጥፋት አትችልም። ከድመት ማጣው ካጠፋ በኋላ ፍርስራሿን ነው የምታነሳው። የኔ ኢየሱስ ፊት ለፊት ቆሞ ተረጭ አትልም አለ። እኔ የገሊላ ባህር መገሰጹ አይደለም ማንም ማይነቅልልኝ ክፋት ተረጭ አትልም ሲለው ተረጭ ኩነ አገልጋይ ነው ዋና ቦታ ልምጣላችሁ። ሁለተኛው ለኃጢአት የተከፈለ ዋጋ ሊትሮሲስ የምትለው ዋጋ ለኃጢአት የተከፈለ ዋጋ ተመልከቱ። ኢየሱስ ጋር ልምጣላችሁ የከፈለው ዋጋ ኤማቶድሮሲስ ይሉታል። ገና የጀመረበት ቦታ ባይዘው በምድር ላይ በኤማቶድሮሲስ የተመዘገቡ ታሪኮች ከ7 እስከ 14 ብቻ ናቸው። በምድር ላይ አጥንቼ ከ7 እስከ 14 ታሪኮች ብቻ ናቸው።
ኤማትሮሲስ ማለት በላቢጤዎቻችሁ ላይ ያሉ የደም ቬኖች ሲበጠሱ ኦሬዲ ደሙ ወደ ላብ ይገባል። ስለዚህ ሰውነታችሁ ላብ ያወጣል። ይኸውላችሁ የሚገርማችሁ ለምን ኢየሱስ ተጨነቀ? አንተ ነገ መርፌ እንደምትወጋ ሲገባ ሐኪም ቤት ተቀምጠህ ትሳቀቃለህ። ኢየሱስ ታስታውሳላችሁ የታረደው በግ ይላል ራእይ ላይ 7 አይን አለው ይላል። 7 ቀንድ 7 አይን 7 አይን ማለት ሁሉን አዋቂ ማለት ነው። 7 ፍጽምና ነው። አይን ማየት ሁሉም ማወቅ። ስለዚህ እሱ አምላክ መሆኑን ሊያረጋግጥ ሲፈልግ ዮሐንስ እሱ 7 አይን አለው። ስለዚህ እዚህ ዮሐንስ ወንጌል ላይ ገና ኢየሱስ ነገ የሚፈጠረውን ማየት ጀምሮ ኦሬዲ ሁለት ደሙ ባይዘው እዚህ ጋር ማጠብጠብ ያለ የሚመስላችሁ ሁለንተናው ደሙ መፍሰስ ይጀምራል። ኤማትሮሲስ ደሙ ሲፈስስ ባይዘው እስራኤላውያን በቀን ሙቃታማ ነው አየሩ፣ በማታ ማታ ቀዝቃዛ። አንድ ሰው ደግሞ ደም ሲፈሰው በአብዛኛው ጊዜ ሌሊት ቅዝቃዜ የሰውነታችሁ ነርቮች የደም ስሮች እንዲኮማተሩ ስለሚያደርጉ ብዙ ደም አልፈሰሰው። ለዚህ ነው ያልሞተው ኢየሱስ ገና በሄማትሮሲስ ብዙ ሰዎች ይሞታሉ በዚህ አደጋ ብቻ። ይኸውላችሁ ሰውነት ውስጥ ያለው ደም ይፈሳል። እንደዚህ አይነቱ ሰው ገርፋችሁት አይደለም ባይዘው የሚያምኑ ስትነኩት ያምዋል፣ ያስጨዋል። ለምን ከተባለ ሰውነቱ ሴንሲቲቭ ሆኗል። ገና ሄዳችሁ ስትነኩት ኢየሱስን የሚያስጨዋ አይነት ነው። እዛ ይዞት ሄዱ፣ ነቀያፋ ጋር ወሰዱት። ሌሊቱን እዛ አደረ። ከዛ ወሰዱት፣ ብቻ ገረፍ ባይዘው ያ መግረፊያ ታስታውሳላችሁ? 39 እንትን አለው 39 ገመድ አለ። እያንዳንዱ ገመድ ላይ የእንስሳት ስብርባሪ አጥንቶች አሉበት። እያንዳንዱ ሻርፕ ነው እና አንዳንዶቹ ላይ ደግሞ ዱብሉል የብረት ኳስ ተደርጓል። እና አንድ ሮማዊ ሲገርፈው ኢየሱስን ጠንካራ ሮማዊ ነው የሚገርፈው። ሌጊዮን ሰራዊት የሌጊዮን መሪ ነው የሚገርፈው ኢየሱስ። አንድ ጅብት ሲያደርገው 39 ጠባሳ ሳይሆን 39 የሚሰፋ ቁስል ይኖረዋል። ይኸውላችሁ ተመልከቱ። አንዴ ኢየሱስን ሲገርፈው የንስፋው ብላችሁ ብታስቡ የኢየሱስን ቁስል 39 የሚሰፋ ቁስል ይኖረዋል በአንድ ግርፊያ ብቻ። በአንድ ግርፊያ የኢየሱስ ሰውነት ስታዩት እንስፋው ብትሉ አሳፋችሁ ስትሰፉት 39 ነው። 39 ሲባዛ በ40 ቢያንስ ወደ 2000 የሚጠጋ ቁስል ይኖረዋል። ይሄ ማለት ማንም ሰው አደጋ ቢደርስበት 2000 የሚሰፋው ቁስል አይኖረው። ኢየሱስ ይኸውልህ ሲታይ እንወደው ዘንድ ለምግባት አልነበረውም። የማም ሰው ነበር ማለት ለማየት የሚያጠይፍ ነው። ሁለንተናው ተበላሽቶ ነው። ባያ ግርፊያ ኢየሱስ በተገረፈበት መግረፊያ የሰው ቆዳ ያቅና በአንደኛው ግርፊያ ሰውየውን የምትመቱት ቆዳውን ሳይሆን አጥንቱ። ኢየሱስን ቀጥታ ያገኙት አጥንቱ እና አንድ ሰው ደግሞ ደም ይፈሷል። እና በሌላ አነጋገር ከዚህ ግርፊያ መጨረሻ በኋላ ኢየሱስ ይኸውላችሁ ወደ 2 ኢንች ይረዝማል እያንዳንዱ ስብርባሪ። አንዴ ሲመታው ቆዳውን በጭቆት ነው የሚያነሳው። አሜዚንግ! ኢየሱስ ደሙ ፈሷል፣ መቆም አይችልም። እያንዳንዱ ደም ፈሷል። ስለዚህ መቆም ስለማይችል ይንቀጠቀጥ ነበር። ለዚህ ነው እንትን ደም ፈሶት ነበር። ከዛ ይኸውልህ ፊቱን ሸፍኖት ይመቱት ነበር። ይኸውልህ አንድ ሰው ፊቱን ሸፍነ ስትመታው ምን እንደሚፈጠር ልንገር። አንደኛ አይኑ ያብጣል። የሚመታው ሮማዊ ወታደር በጣም ጠንካራ የሌጊዮን አንዴ በጥፊ ሲለው ኢየሱስ በሌላ አነጋገር ከፊቱ ላይ ሽፋኑን ሲያነሱት አይኑ አብጧል፣ ይነስረዋል፣ ተመታቷል። ቦክስ መለማመጃ ነው ያደረጉት። በሌላ አነጋገር የኢየሱስ አይኖች አብጧል፣ ፊቱን እንትን ብሏል። ከዛን አመጡና የሾህ አክሊል አደረጉበት። የሾህ አክሊል እዚህ ጋር አይደለም ቁጭ የሚደረግ ለጌጥ አይደለም ያስገቡበት። አንደኛው ሲያዩ ይሄማ ሐሳብ አመጣ ሰይጣን አቀበለው መሰለኝ። ይሄማ ቆይ ንጉስ አይደል ያስፈልገዋል ብሎ ሊሳለቁበት የሾህ አክሊሉን እዚህ ላይ ያደርጉትና በሸምበቆ በትር ይመቱታል። ሲመቱት ኦሬዲ ይገባል። ይሄ ደግሞ ኤሌክትሪክ ሾኪንግ ያመጣል። ማለት ልክ ኤሌክትሪክ ገመድ እንደተሰካ አይነት ፊታችሁ ላይ ከባድ የኤሌክትሪክ ማዕበል ይልካል። ይሄ የኢየሱስ ላይ ጮት አምጥቶ ባይዘው ብዙ ሰው ኢየሱስ ሲመታ እንዲህ የቆመ ምናምን እየታገሰ እንደ ጀግና አክተር እንዳይመስላችሁ እያለቀሰም ነው። ለምን ከተባለ ኤሌክትሪክ ሾኪንግ ያመጣል። ፊቱ ላይ ኦሬዲ የኤሌክትሪክ ማዕበል እንደተገጠመ ነው። ከዛ
ይዞት ሄዱ። ባይዘው ከ100 ፓውንድ እስከ 135 ፓውንድ ይረዝማል፣ ይከብዳል እንትን መስቀል። ያንን መስቀል ሲያደርጉለት እየተፈላለጠ ነው። አሁን እናንተ ስንጥር ልትለቅሙበት የተፈለጠ እንጨት አለ የሚወጋ ከሰል ለማንቀጣጠል እንደምታነሱበት ፈልጥ ላይክ ዚስ የኢየሱስ የተሰቀለበት መስቀል ልክ እንደዚህ ነበር። ገና ሲያርፍበት ይወጋው ነበር። ሰውነቱ የለም እዛ ይወጋው ነበር። እሱን ተሸክሙ ባይዘው ለምን ይመስላችኋል? ያንን ስምዖን የተባለውን የቀሬናን ሰውዬ ተሸከምና ሄዱ። ሰሜናዊ አፍሪካ ነው ባይዘው ሰውዬ ተሸከምና ሄዱ። ባይዘው ለኢየሱስ ስላላሩ እንዳይመስላችሁ። ሰውዬው በጣም ተጣርፏል፣ በክፋት ተሞልቷል። ኦልሬዲ ሰይጣን ኮንትሮል አድርጎታል። እንትን የሚያስደበድበው ሰው ስለ ጓጓዝ ለስቅለት ኢየሱስ ደግሞ እየተንከራፈፈ ነው። አንዴ ይወድቃል፣ ያነሱታል፣ ያሸክሙታል። ይሄንን አዝጋሚ ጉዞ አናደርግም ብሎ አንድ የቀሬና ሰው ያለ። በሌላ አነጋገር ኢየሱስ እየወደቀ ነበር ማለት እየዘገየ ነበር። እስራኤላውያን ሮማውያን አንድ ሰው በመስቀል የሚቀጡት አንደኛ የሚገርማችሁ ነገር ወደ ኋላ ልመለስላችሁ። ኢየሱስ የተገረፈበት መግረፊያ ለመግደል ነው የተዘጋጀው። ሮማዊ ወደ ሞት ስትቀርብ ነው የሚለቅ። አይሁዳዊ 40 ገርፎ ብትሞትም ባትሞትም ኖርማል። ሮማዊ ግን ወደ ሞት ጫፍ እስክትቀርብ ድረስ አይለቅም። ገርፎት ስጋውን በጭቋ አንስቶታል። እዚህ ኢየሱስ በዛ አይነት ሰውነት ሁሉንም እመም እየታመመ ነበር። ራቁቱን ነበር፣ ሰዎች እየሰደቡት ነበር። ይሄ ሁሉ የኃጢአት ዋጋ እዛ ተሸክሞ ያንን ወጡ። የሚገርማችሁ ነገር ሄደ ኢየሱስ ባይዘው ራሱን የሳተ እንዳይመስላችሁ። ኢየሱስ እዚህ ጋር ራሱን አልሳተ። ለምን ከተባለ ማርያምን እንኳን አውቆታል መስቀል ላይ ሆኖ። ሰው ኮማ ውስጥ ቢገባ ምንም ህመም አይሰማው። ኢየሱስ ግን ባይዘው አንድ ነገር ልንገራችሁ። ብሉይ ኪዳን ላይ እግዚአብሔር ለጣፋጭ ሽታ የሚቀርብ አንድ የሚቃጠል መስዋዕትን በግን ምን ያደርገዋል መሰላችሁ? እንትን ያደርገዋል። መጀመሪያ ግፈፉት ይላል። በጉ ከታረደ በኋላ ነው እግዚአብሔር ለእንስሳ ራርቶ በቁሙ አይገፉትም። ከገደሉት በኋላ ማለት ከታረደ በኋላ ይገፈፋል። ከዛ ብልቱ ለብቻው አጠግዘር እያንዳንዱ ብልቱ ነው ለብቻ የሚቆራረጡት። ለብቻው ከብልቱ የሚወጣው ጣፋጭ ሽታው ነው ወደ እግዚአብሔር ቀርብ ነው። ክርስቶስን ላይ ዚስ እያንዳንዱ ብልቱ ነው ያሰቃዩት። በሌላ አነጋገር ይኸውልህ እግዚአብሔር ለእንስሳ ራርቶ ለልጁ እንኳን አራራም ስላለ በቁሙ ነው ቆዳውን የገፈፉት። በቁሙ ቆዳው አልቆ በቁሙ ሁለንተናውን ነው ያሰቃዩት። በዚህ እያንዳንዱ ነርቭ ተሰቃይቶ አይምሮ ባይዘው እዚህ ጋር በጣም ብዙ ነርፎች ያሉበት ሴንሲቲቭ ቦታ ነው። ከአንድ ነርቭ ብትበጠስ ሰላም ብትለኝ ላላቅ ይችላል። በጣም አደገኛ ቦታ። ኢየሱስን ኦልሬዲ ደም እየፈሰሰ ነው አናቱ ላይ። ይሄኛውን መጥቶበታል ኦልሬዲ በሸምበቆ መጣ። እሱን ተሸከመ መስቀል ላይ ሄደ። ከዛ አስተኙት። መጀመሪያ ላይ እዚህ ጋር ነው የመጡት። እዚህ ጋር ማለት ሶስቱ ኤውላት ሮማውያን ከግብፃውያን ነው መስቀልን የወሰዱት። የመስቀልን አገዳደል ግብፃውያን ደግሞ ከካርቴጃውያን ነው የተቀበሉት። ተቀበሉ። በቅብብሎች ዘመን ደግሞ በጣም ብዙ እውቀት ፈሶበት እዚህ ሶስቱ ጣቶች መሃል ነው የሚመጡት። በሌላ አነጋገር አንድ ሰው በይዘው ከመስቀል ላይ እነሱ መግደል አይደለም አላማቸው። ያ ቦታ ባይዘው የራስ ቅል የሚባለው ቦታ መዝናኛ ቦታ ነበር። ሰው ሊዝናና ሲመጣ እንዲሳለቅበት ነው እዛ ቦታ ያስቀምጡት። እና እዚህ ጋር ነው የሚመጡት። ለምን አንድ ሰው ደም ሳይፈሰው መግደል ነው ሐሳባቸው። ተሰቃይቶ በራሱ ስቃይ እንዲሞት እንጂ ደም እንዲፈሰው አይደለም። ስለዚህ እነሱ ደግሞ ተምሯል። እዚህ ጋር ደግሞ የደም ፍሰት የለም። ኢየሱስ ማለት ብዙ የደም ቱቦች ስለሌሉ እዚህ ጋር ነው የሚመጡት። ይሄ ደግሞ ከባድ የሆነ የኤሌክትሪክ ማዕበል ወደ ሰውነታችሁ አንዳንዴ እንዲህ ስትሉ ኤሌክትሪክ ነርቭ አይሰማችሁ? ኢየሱስ ሙሉን የሚያንቀጣቅጥ ጨርሻል። በጣም ቺሱ ሁለንተናው በኤሌክትሪክ ንስረት የተሞላ ደም ሳይፈሰው ከዛ ይሄኛው ማለት ኦልሬዲ ፕላንተር ነርቭ ነው የሚባለው ፕላነር መሰለኝ እንደዛ ይመቱታል። በሌላ አነጋገር ሙሉ ክብደቱ የሚሆነው የኢየሱስ በተወጋበት እንትን ሚስማር ላይ ሚስማሩ የኔን እጅ ያክል ከዚህ መቱት። መስቀል ላይ ኦልሬዲ ወጣ። እያንዳንዱ ትንፋሽ ለመተንፈስ ኢየሱስ ባይዘው ኦልሬዲ ፕላዝማ ወደ ስር ስለገባ ንፋስ ለመተንፈስ አይከብደውም። ወደ ውጪ ለማውጣት ግን ወደ ላይ ከፍ ማለት አለ። ስለዚህ እያንዳንዱን እስትንፋስ የሚያወጣው
ሰውነቱ እያመመው ኦሬዲ ካርቦን ዳይኦክሳይድ ወደ ሰውነቱ ስለሚጠራቀም እሱን ለማውጣት ከፍ አድርጎ ነው እንትን የሚለው ሰውነቱን እጆቹን እየገፋ ነው የሚለው። ታስታውሳላችሁ? ይሄንን ሲል የመጨረሻው ቃል ተናገረ፣ ተፈጸመ። በጣም ይሄን ቃል ለማውጣት አደገኛ ነው። ሳይተነፍስ ሰው ቃል አያወጣም። ይሄን ቃል ለማውጣት ባይዘው እንደዚህ ያለ ተፈጸመ፣ ተፈጸመ በሚለው በኢየሱስ ቃል ላይ ማንም ምንም መጨመር አይችልም። ክርስቶስ ለኃጢአታችሁ ተከፈለ። የሚገርማችሁ ነገር መጣና መቶ አለቃው እዚህ ጋር መጣው። ታስታውሳላችሁ? ባይዘው ይሄን 6 ቀን ነው የሚቆየው ብያችኋለሁ። አንድ ሰው 6 ቀን ነው የሚቆየው። ዛሬ ኢየሱስ 3 ሰዓት ነው የፈጀው። 3 ሰዓት የጭንቅ ትንፋሽ ነው የተፈሰሰው። ከዛ ጎን እግሩን ይሰብሩታል። ሁለቱ ሌቦችን ጎን እግራቸው ሰበሩና ኢየሱስ ጋር ሲመጡ ባይዘው አጥንቱ አይሰበርም የሚል ቃል የመዝሙረ ዳዊት ቃል ስላለ፣ ነገር ግን ጎን የወጉትን ያዩታል የሚል ቃልም ደግሞ ሚክያስ ላይ ስላለ ኢየሱስን እዚህ ጋር ወጋው። ሲወጋው ደምና ውሃ ፈሰሰ የሚል ቃል ታገኛለህ። ይሄ ማለት ኢየሱስ ሰውየው ኢየሱስን የገደለው ሮማዊ አይደለም፣ ሰዎቹ አይደለም የገደሉት። ምክንያቱም አንድ ሰው 6 ቀን መቆየት ይችላል ብያቸዋለሁ። ኢየሱስ ግን በ3 ሰዓት ውስጥ ነው የሞተው። በሌላ አነጋገር ነፍሱን ሰጠ ነው። ነፍሴን ላኖራት ስልጣን አለኝ አለ። ልወስዳትም ስልጣን አለ። አየ ሮማውያን አይደለም ነፍሱን የወሰዱበት፣ ላንተ አስቦ ነው የከፈለው። ምክንያቱም የሮማዊ ጦር አይደለም አይገደል፣ ቀድሞኑ ሞቷል። በፍቃዱ እኮ ነው። አይዞህ ማንም ከኔ መወሰድ አይችልም። ሰው መልአክ ማንም ማለት ማንም ነው። ኢየሱስ ግን ነፍሱን ቀድሞ ላንተ ሰጠ። ሲነሳስ የሚገርማችሁ ትናንት መኪና ገጭቶት የመጣ ሰው ወይ ደግሞ ከ2 ሳምንት በኋላ ብታገኙ ሰውዬው ፋሻ ጠቅልሎ እያለ ነው የሚለው። ኢየሱስ ብድግ ብሎ በዚህ ሰውነት ደግሞ እናገኘዋለን። በዚሁ ምልክት እናገኘዋለን። ጌታ ይባላል።